በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ባለብዙ ምሕረት የሆነው ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። እግዚአብሔር አይሰለችም። በዚህ ቃል ጥቂት ደቂቃዎችን አብረን እንቆያለን። እንደተለመደው ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ላይክና ሼር በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። ትንቢተ ኢሳይያስ ምዕራፍ 60 ቁጥር 15 እና 16 ላይ ያለውን አነብና በዚህ ቃል አብረን እንቆያለን። ከሰውም ማንም እስከማያልፍብሽ ድረስ የተተውሽና የተጠላሽ ነበርሽ። የተተውሽና የተጠላሽ ነበርሽ። ነገር ግን የዘላለም ትምክህትና የልጅ ልጅ ደስታ አደርግሻለሁ። የአሕዛብንም ወተት ትጠጫለሽ፣ የነገሥታትንም ጡት ትጠቢያለሽ። እኔም እግዚአብሔር የያዕቆብ ኃይል መድኃኒትሽና ታዳጊሽ እንደሆንሁ ታውቂያለሽ ይላል። መድኃኒትሽና ታዳጊሽ እንደሆንሁ ታውቂያለሽ። ይህ ቃል የተነገረው እግዚአብሔር ትቶኛል፣ ጌታም ረስቶኛል በማለት በእግዚአብሔር ላይ ታጉረመርም ስለነበረችው ጽዮን ወይም ኢየሩሳሌም የተነገረ ቃል ነው። ነገር ግን እግዚአብሔር እንደማይተዋት የተተወች የነበረችውን የተተወች የመሰለችውን እንደማይተዋት የተተውሽና የተጠላሽ ነበርሽ፣ ነገር ግን የዘላለም ትምክህትና የልጅ ልጅ ደስታ አደርግሻለሁ፣ መድኃኒትሽና ታዳጊሽ እንደሆንሁ ታውቂያለሽ ሲል እናያለን። በዚህ ቃል ሁላችንም በሕይወታችን እግዚአብሔር ትቶኛል የሚል ስሜት ያለን ሰዎች ብንኖር እግዚአብሔር እንደማይተው የምንማርበት ክፍል ነው። እግዚአብሔር በእያንዳንዳችን ታሪክና ሕይወት ውስጥ የሚያሰለቹ በሚመስሉ ነገሮቻችን ሁሉ እግዚአብሔር ሳይተወን ሳይረሳን ያሳለፈን ዘመናት እጅግ ብዙ ናቸው። ምክንያቱም እግዚአብሔር ሳይሰለች በምሕረቱ ብቻ እንደያዘን በምሕረቱ ብቻ ተደግፈን እንደምንኖር የምንማርበት ነው። ዳዊት የቀደመውን በደላችንን አታስብብን፣ ምሕረት በቶሎ ታግኘን እንዳለው የቀደመው በደላችንን ሳያስብብን ያለፍንበትን በእግዚአብሔር ፊት መልካም ያልሆነውን ሕይወታችንን ሁሉ ሳያስብብን እግዚአብሔር እንደገና ባለመሰልቸት በምሕረቱ ሲያገኘን በምሕረቱ ሲከተለን እናያለን። ምሕረት በቶሎ ታግኘን ያለው ለዚህ ነው። ይህቺ እዚህ ላይ ታሪኳ የተገለጸውም ቢሆን ትቶኛል፣ ረስቶኛል ስትል የነበረችው ጠላቶች በየጊዜው እየመጡ በተለያዩ ጊዜያት ያስጨነቋት ይህቺ ከተማ እግዚአብሔር በምሕረቱ እንደገና ሲያስባት ይህንን ሕዝብ እንደ እግዚአብሔር እንደገና ሳይሰለች ሳይተው ሲጎበኛቸው እናያለን። እግዚአብሔር እንደ ሰው ሳይሆን ሁልጊዜም የማይሰለች አምላክ መሆኑን እንረዳለን ወገኖቼ። እግዚአብሔር እንደ ሰው የሚሰለች አይደለም። የሰው ባህሪ ቶሎ መሰልቸት ነው። ፍቅራችንም መልካምነታችንም የጥቂት ነው፣ ታይቶ የሚጠፋ ነው። የእግዚአብሔር ባህሪ ግን ለዘላለም ባለመሰልቸት በምሕረቱ የሚሸከም ነው። ለዚህ ነው ዳዊት ኑ የእግዚአብሔርን ሥራ እዩ፣ ከሰው ልጆች ይልቅ ምክሩ ግሩም ነው ይላል። ከሰው ልጆች ይልቅ ምክሩ ግሩም ነው። የሰው ልጅ ምክር፣ የሰው ልጅ ያለመሰልቸት፣ የሰው ልጅ መልካምነት ሁሉ
የጥቂት ጊዜ ናቸው። እግዚአብሔር ግን ለዘመናት ያለመሰልቸት ሰውን በምሕረቱ ተሸክሞ የሚኖር የሁላችንም ታሪክ በዚህ ውስጥ ያለ መሆኑን ያስረዳናል። እንዲሁ ከመጀመሪያዎቹ ሰዎች ከአዳምና ከሔዋን ታሪክ እንኳ ብንጀምር እግዚአብሔር በገነት አስቀመጣቸው። የሚበልጠውን መልካም ነገር ሁሉ አዘጋጀ። ሞት በሌለበት ከአምላካቸው ከእግዚአብሔር ጋር ድምፁን እየሰሙ የሚኖሩበትን መልካሙን ነገር ሁሉ እግዚአብሔር አመቻቸ። ከዛ በኋላ በዲያብሎስ ምክር ተጠልፈው ያንን ሁሉ የውድቀታቸው ምክንያት የሆነውን ዛሬም ድረስ ለሰው ልጆች ሁሉ የዘለቀውን መከራ እንዲከተል አደረጉ። የሚገርመው ግን እግዚአብሔር እንደገና አዳምን በስሙ ጠርቶ ወዴት ነህ አለው ይላል። ወዴት ነህ አለው። ይህ እግዚአብሔር የማይሰለች ባህሪውን የሚያስረዳ ነው። የማይተው የማይሰለች አምላክ መሆኑን እንረዳለን። አልተውህም፣ አልረሳህም ተብሎ የተጻፈው ለዚህ ነው። ስለዚህ አዳምን እንደዚህ አይነት አምላኩ የእግዚአብሔርን ፈቃድ በመተላለፍ በዲያብሎስ ክፉ ምክር የወደቀውን ይህን ሰው እንደገና ስሙን ጠርቶ ወዴት ነህ አለው። ዛሬም በየስማችን የሚያውቅ በየስማችን የሚጠራ የምህረት አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንደዚሁም በኖህ ዘመን የሆነውን ታሪክ ያው ሁላችሁም ታስታውሳላችሁ። በዛ ዘመን የነበረው ሕዝብ በብዙ ዓመፅ በእግዚአብሔር ፊት ወደቀ። እግዚአብሔርን አሳዘነ፣ እግዚአብሔርን በደለ። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ ተብሎ ነው የተጻፈው። ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። የሚገርመው ነገር ግን ይህን ያለው እግዚአብሔር እንደገና ደግሞ ሥጋ ያለውም ሁሉ ዳግመኛ በጥፋት ውሃ አይጠፋም፣ ዳግመኛ የጥፋት ውሃ አይሆንም ሲል ቃል ሲገባ እናያለን። ዳግመኛ የጥፋት ውሃ አይሆንም። ይሄ የማይሰለች ባህሪውን ያስረዳናል። ብዙ ታሪኮችን ማንሳት ይቻላል። የሰው ልጆች ሁሉ የቅዱሳን ሁሉ ሕይወት እግዚአብሔር በማይሰለች ምሕረቱ እየደገፋቸው ነው። እግዚአብሔር ምልክት አድርጎ በዚህ በአመፀኛው ዓለም ውስጥ ያስቀመጣቸው ከድሮ እስካሁን ድረስ እግዚአብሔር በተለያየ መንገድ ምልክት የሆኑ ዘንድ ቅሬታዎች የሆኑ ዘንድ በየጊዜው የሚያስነሳቸው ሰዎች ሁሉ የእርሱን ያለመሰልቸት የምህረትና የቸርነት ፍቅሩን የሚያስረዳ ነው። ምክንያቱም ባህሪው እንደ ሰው ስልቹ ሳይሆን ባህሪው ዘላለማዊ ምህረትና ዘላለማዊ ፍቅር ስለሆነ ነው። የሚገርመው ነገር ከዛ ሁሉ ታሪክ በኋላ ነው እንግዲህ እግዚአብሔር እንደገና አንድያ ልጁን እስኪሰጥ ድረስ ጠላት ለሆነ የሰው ልጅ በእግዚአብሔር ፊት ባመፀው በሰው ሕይወት ምትክ አንድያ ልጁን እስኪሰጥ ድረስ ዓለሙን የወደደበት መንገድ በጣም የሚያስገርምና ለዘላለም የማይሰለች የምህረት አምላክ መሆኑን ያስረዳናል። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአል አለ። የሚወደድ ማንነት የሌለውን የሰው ልጅ እግዚአብሔር እንደገና እንዲጎበኝ ምንም አይነት የሚታይ ማንነት የሌለውን የሰው ልጅ በኃጢአት የወደቀውን በኃጢአት የረከሰውን የሰው ልጅ እንደገና በምህረቱ ያለመሰልቸት በመጎብኘት የመጨረሻውን ፍቅር አንድያ ልጁን በመስጠት ገለጠ። እግዚአብሔር ዓለሙን እንዲሁ ወዶአልና ልጁ በመስቀል ላይ ሆኖ ለሰቀሉት ሰዎች የሚያደርጉትን አያውቁምና ወገኖቼ እየገፉ እያዋረዱ እየተፉበት እያሰቃዩት ለዋሉት ለነዛ ሰዎች የሚያደርጉትን አያውቁምና ይቅር በላቸው። ይህ የማይሰለች ፍቅር ነው። ይህ የማይሰለች ማንነት ነው። ዛሬ እያንዳንዳችን የምንኖረው በእርሱ የማይሰለች ምሕረትና ይቅርታ እንጂ
የእኛ ማንነት ኖሮን አይደለም ወገኖቼ። ዳዊት በመዝሙሩ ላይ እንደገለጸው አቤቱ ኃጢአትንስ ብትጠባበቅ በፊት ማን ይቆማል? በፊት ማን ይቆማል? ይቅርታ ካንተ ዘንድ ነውና አለ። በፊት መቆም የሚቻለው ማን ነው? ኃጢአትን ብትጠባበቅ፣ በደልን ብትጠባበቅ፣ መተላለፍን ብትጠባበቅ በፊት የሚቆመው ማን ነው አለ። ይቅርታ ማን ነው? ማን ነው? ምሕረት ካንተ ዘንድ ነውና፣ ይቅርታ ካንተ ዘንድ ነውና። ይህ ምሕረቱ ይህ ይቅርታው የማይሰለች የማንነቱ መገለጫ ነው ወገኖች። ሰዎች ሲሰለቹ፣ ሰዎች ፊታቸውን ሲያዞሩ፣ ፊታቸውን ሲያጠቁሩ ወይም ደግሞ ሲተውን እግዚአብሔርም እንደዛ መስሎን ተስፋ ቢስ እንዳንሆን ሁልጊዜም እግዚአብሔር በምሕረቱ ሰውን በማያቋርጥ ምሕረቱ፣ በማያቋርጥ ቸርነቱ፣ በማይሰለች ባህሪው፣ በማያቋርጥ ፍቅሩ ደግፎን የሚያኖር አምላክ መሆኑን ነው። ዕለት ዕለት እግዚአብሔርን ማየት፣ ዕለት ዕለት እግዚአብሔርን ማሰብ፣ ምሕረቱንና ቸርነቱን ማሰላሰል ይገባናል። ስላልተወን እንደምንኖር ማወቅ ይገባናል። ስላልተወን እንደምንኖር፣ ስላልተወን እንደምንወጣ እንደምንገባ፣ በመከራችን በችግራችን በጎደለብን ነገር እንኳ እግዚአብሔር እንደማይተወን ልጁን እስከ መስጠት ድረስ ያደረሰው ፍቅሩን ማሰብ ይገባናል። የፍቅር አምላክ የምሕረት ባለቤት የማይሰለች አምላካችን እግዚአብሔር ስሙ የተመሰገነ ይሁን።